ያለ ተውኝ። እኔ ሀሜት አታስሩኝ። እኔ አሁን ለነገር አይደለም የገባሁት እንዴ እመቤቴን ጋይስ በጣም አይጭኝ። በጣም ደበረኝ። በጣም እግዚአብሔርን በጣም ነው የደበረኝ። ምን ድምፅሽን ቀይሬ የምትለኝ ወይ ወሎ እኮ ሆዳቸው ገራገር ነው ታውቃላችሁ። ልክ አየኝና ወሎ ሆዳቸው ልባቸው ገራገር ነው የታወቀ ነው። አየኝና እችሊ ስታሳዝን ሰሞኑንም ላይቭ አልገባችም። እየተጫወተች አይደለም ገባችኋል? እየተጫወተች አይደለም። እኔ ወንድሟ ያለውላት የወደፊት ደግሞ ቆማ ከምትቀር አዩ አጣጫ መሆነው ብሎ የኔ ወንድም ያለውን አስተዋጽኦ አድርጓል። አረችዬ ከወደ ኢትዮጵያ ቴንኪዩ እንዲሁ አልፈልግም። ወደ ድሮ ፊልተር ልመለስ። እንግባባ አልቻልም። ቆይ አንዴ ጋይስ ወይ በስመ አብ ቆይ ጋይስ ወይ እንደዚህ አልሆንም። ቆይ ጠብቁ እናንተ ላታርጋችሁ የምታነሱ ቆይ ወደ ድሮ ፊልተር ያልመ እንዴት ላውራ ተሳጥቄ መሞቴ ጠቆርኩ አልጠቆርኩ ይሄ ይሻለኛል። ንጠት ብዬ እንዲህ ይሄ ይሻለኛል። እናት አለ እንደዚህ ሁኛኛ ምን ቦጣኝ እናቴ መንቢ እሪች ቦጣ ይተካ ቤታዬ እኔ ማር ሰው ሁሉ ሲሸቅል አንቺ ግን እስከ ዛሬ አልገባሽም። ያለንን እንስጥሽ ወይ በጓ ቅድም 7000 ኮይን አለኝ ስትል ነበር። ለአንቺን ያዘጋጀችልሽ ሼር አርጊና ትስጥሽ። እሺ ኧረ አይገባም። እሺ ጌምን ባትጫወቺ አንቺን የመሰለሽ ልጅ ዝም ብለን ብንሰጥሽ ራሱ ጌም ግቢ በጓ ናት ያለችው። ማርያምን ያልተጻፈ እናንተ ግን ማለት ነው ቲክቶክ ላይ ቢያንስ ክሬዲት ስጡኝ እንጂ እንዴ ጠዋትና ማታ የተጣላችሁ ሰዎች የምትሰድቡኝ አላችሁ። ጥሩን ከቤታ ኮፒ እናደርጋለን ትላላችሁ። ቢያንስ ለቤታ ለምትጠሯትን ክሬዲት ስጡ። ይሁን የቀልድም ኮመንት ማነበውን ምቀልደውን ምቺኔ ስታይል አለች አይደለ? ወንዶች ሲገቡ ማረጋትን አክትም ስታደርጉ ቢያንስ ክሬዲት ስጡኝ እንዴ! ክሬዲት ስጡኝ ውዶቼ። እንዴ ቁርጥም አድርጋችሁ እየበላችሁ የኔን ስታይል አረግ ቢያንስ እንኳን ወይ ቤታዬ ሄዲ ሳይወድሽ አይቀርም። ባየሽ ቁጥር ጊፍት ይሰጥሻል። ወሎ እኮ ልባቸው ገራገር እኮ ነው። ይሆናል ፍቅር ይዞት ይሆናል። ምን ይታወቃል? ፍቅር ይዞት ይሆናል ጋይስ ይሆናል። ምን ይታወቃል? ጌም ተጫወቺ። እማ አንቺማ ትክክለኛ እናቴ ነሽ። በዛ በለተ ጀንበሩ በጨለማ መተሽ በስማማ አይደል እንዲያወረሽው ፌቢዬ ከህይወቴ መዝገብ አረሳሽን። ህይወቴ መዝገብ ላይ ታትመሻል። እንደው አውጫት እንኳን ቢባል በፍጹም ብዬ በጥቁር ስክሪፕቶ ነው ፈርሜ ልብ ውስጥ ያስገባሁሽ። የዛን ቀን አንቺ ኮማ ውስጥ ነበርኩ እንዴ? እኔም ራሱ አንቺም ልጅሽ ይሁን ሚስት አንቺም ተኝተሽ ሁኝ የምትሰጪው ማን እንደሰጠ አላውቅም። እኔም የሆነ ሳለ ከኮማ ላይ ነው የተነሳሁት። አንበሸበሽኝ የዛን ቀን በአለው ብለሽ ነው ካሜራሽ አሉባልታቴ። ያው አንቺ ካሜራ አርፍሽ ተሪ እንዳይነሳ ቡኩት የገባው ብቻ ነው የሚያውቀው። ቡኩት እየበላው ነው። ቡኩት ዴቪድ ገዝቶ ሊመጣው ቡኩት እየበላው ነው ጋይስ። በጓ ይሄን ተጽመት ዝብሌ ነው። ቡኩት የገባው ቡኩት እንትና ታው ግን በማርያም ታው እንዳነካኩኛል። ቡኩት ዴቪድ ገዝቶልኝ ቡኩቴን እየበላሁ ነው ጋይስ። እናንተ እግዚአብሔር ነው እኔ በየሱ እናንተ ለመቼ የማትሆንም እኔ ታው በእግዚአብሔር ታው በመቤቴ ታውኝ ተፋቱኝ እግዚአብሔር ታውኝ። ካሜራ ይታየም። ኧረ ክሊኒር ካሜራ ለኔ ቤታ እኔ እኮ ቆቅ ነኝ ማማዬ፣ እኔ ቆቅ ነኝ። ክሊኒር ካሜራ ያልሽ ልጅ ተግባብተናል ምን እንደሆነ። እንዲህ ጽድት ተሳረግ ሰው ብላ ፊልተሯ ስትሄድ ቀለብን ታደርጊ። ብልጥ ሰው ከሞኝ ይማራል ይላል።
ሲተርቱ እናት አባቶቻችን ብልጥ ሰው ከሞኝ ይማራል። ይግባሽ አረቀሽ አስቢ እንዲህ ስላ ተራ ተነሳለች። ደላደሩ እናት አለምዬ ዞር ብለሽ ጥርቅ አይሻት ጠርቅ ታረጊና ትመለሻለሽ። ወይ ጉድ! ብልጥ ሰው ከሞኝ ይማራል። እናቴ እንዴ አየሁ እኮ እንዲህ ሲያው ይሄዳል። መቼ አውቄ እኔ እንደሚሄድ እኔ አይቻለሁ እናቴ። ስለሆነ ሰው ላላወራ አንድ ወር ቃል ስለገባው እንዴ ቆይ ስለ አንድ ሰው ልመልስለት። ቆይ አንዴ ትዝ አለኝ ነገር እየበላሁ ምናምን ሰኝ ትዝ አለኝ። እንትና የምትባል ጃጓር ብዙ ጊዜ የኔ ተቃራኒ ሆነ ታወራለህ። ኧረ እኔ ያልጠላት ምናምን ነው። በደንብ አድርገህ ድብን አድርገህ ትጠላኛለህ። በማን የተነሳ? በዛችኛዋ በቀዊዋ ማለት ነው። ደግሞ በሽቷ ተነስቶ እንትን እንዳትል በሷ የተነሳ ትጠላኛለህ። 40 ግራም ወርቅ በነገራችን ላይ እኔ ከጋሽ ወርቁ ስለሆነ ያው ስለምናከብራቸው ስለምንወዳቸው በአማራ ዘንድ ምናምን ከነሱ ስለሆነ በእነሱ ዘንድ ስለሆነ ደስ አለኝ እንጂ 40 ግራም ወርቅ እኔ ዝም ብዬ አትሹ ብል የሚሰጡኝ ጊፍት ራሱ እዚህ ቲክቶክ ላይ ያለው ከ40 ግራም ወርቅ በላይ አያስገዛኝም እንዴ 40 ግራም ወርቅ አይደለም። እኔ 2 ቤት ኢትዮጵያ 3 ምናምን ማቆም እኮ የምችል ሰው ነኝ እኮ እንዲሆንልኝ ማለት ነው። ቀን እንዲህ ስለሙ እናቴ በጎን ያለው ደግሞ እንዲህ ያላት እንዴ ብሎ ደግሞ እንዳይጨበጭበኝ። ቆይ ቁም ነገር እናውራ ከተባለ ለምሳሌ አሁን በጣም የወርቅ ፍቅር ቢኖረኝ ለልደቴ ያንበሸበሻችሁኝ በዛ ወርቅ መግዛት ይችላል። ዝም ብላችሁ እዚህ የምትሰጡኝ የሆነች ቀጠሮ ጌ ማዘጋጀት የምትሰጡኝ እንግዲህ 2 ወርቅ 40 ግራም ወርቅ መግዛት ይችላል። ይሄን ያህል የሚካበድ ነገር አይደለም። ሲቀጥል ደግሞ አንተ ጃጓር ትናንትና የምታወራ ሰማሁ። ይሄንን እኔ ስለ ጃጓር ነው ያወራው። ስለ ጃጓር ሳወራ ሌሎቻችሁ ተነስታችሁ የመልስ ምትምራን ብላችሁ እንዳትመጡ። ለምን እኔ አልመልስላችሁም፣ ቦታም አልሰጣችሁም። በዚህ ሰበብ አድርጋችሁ በጃጓር ሰበብ አድርጋችሁ እንዳትመጡ። አንዳንዶቻችሁ ስም መጥቀስ አይጠበቅብኝ። ይሄን ለጃጓር ነው የምመልስለት። እንትናዬ እኮ 40 ግራም ወርቅ እኮ ማስተላለፍ እና መስጠት ይለያያል። ይሄን ወርቅ እንደውም ይሄ ወርቅ እንትኑ መውሰድ ያለባት ሳሪ ናት። ሳሪ አለ ሀበሻ እሷ ናት። ሰው አገናኝታ ከዛ ከዱባይ እስከ አሜሪካ ድረስ ይዞ እንዲመጣ አርጋ የላከበትን ገንዘብ እኔ ከፍላለሁ ብላ ምናምን ሰው አገናኝታኝ ያስላከችልኝ እሷ ናት። አስረግጬ ስነግረህ ማለት ነው። ለጃጓር ነው ይሄ መልስ ምት። እኔ ደግሞ ለልደት ዲኮር ማድረግና ምናምን ማድረግ ይህን ያህል እኔን የሚያስወቅስና የሚያስተች አለ። እኔ ዶላሬን አንስቼ ነው የሰጠሁት። ኦኬ ለሌላ ጊዜ ጃጓር አስረግጬ የምነግርህ እንትፍ ብዬ $600 አውጥቼ ለእሷ ለልደቷ ሰጥቻታለሁ። እሷን ማስተላለፍ ይሄንን እንደ ውለታ አንቁጠረው። ሰው ከተዋደደ፣ ሰው ከተግባባ፣ ሰው ጓደኛ ከሆነ ወይም ደግሞ የሚተዋወቅ ከሆነ አንዱ ለአንዱ ያደርጋል። የሚካበድ ነገር አይደለም። ከሰው ከተዋደደ በሰላሙ ሰዓት ብዙ ነገር ሊደራረግ ይችላል። አይደለም ገንዘብ አይደለም ሰው ነፍሱን የሚሰጥ ይችላል። የሚካበድ ነገር አለም። ግን ይሄ ትናንትና ጃጓር ሲያወራ የሰማሁት ክሬዲት ለአንድ ሰው ብቻ ለመስጠት ተፍተፍ እንዲያዘጋጅቶ ምናምን እዛ ጊዜ እኮ የልደቴ ጊዜ እኮ ሳሌ አራበሻ ለሁሉም የምታደርገው ነገር ነው። ትልቅ ነገር ሆኖ አይደለም። ደግሞ እኔ ቤታ ቢደረግልኝም ያንስብኛል እንጂ አይበዛብኝ፣ ያንስብኛል። አስረግጬ የምነግርህ ማለት ነው። ከኔ ካለኝ ሰው መውደድ ካለኝ ማክበር ለጓደኛ ወይም ደግሞ ለማውቀው ሰው የሚሄድበት ርቀት ከድምፄ ጀምሮ ከገንዘቤ ጀምሮ ያንሰኛል ነው የምልህ። አስረግጬ የምነግርህ አልችልም ባልሰማ ማለፍ። እንዴ ቲክቶክ ላይ እስካለች ድረስ ሶሻል ሚዲያ ነው። እኔ አልቆረኩም፣ አልጸደቅኩም። እናት አለም ለዚህ ሁሉ ማህበረሰብ አይደለም እየመለስኩ ያለሁት። አሁን ለአንዳዛች አንድ ተልከሰከሰች ዩቲዩበር መልስም አልሰጠዋል። መመለስ ላለበት ግን ነገር እመልሳለሁ። አንቺ አፌን አታስይዥኝ። እዚህ ሶሻል ሚዲያ ላይ እስካለን ድረስ እኔ አልቆረኩኝ። ወይ ሁሉ ቁረብና ገዳም ጠቅልዬ ልግባ እንዳልመልስልሽ ከፈለግሽ። ማንኝ እኔ ከዚህ ሁሉ ህዝብ ተለይቼም የመልስ ምልክትም አልሰጠው። እሰጣለሁ አስፈላጊ በሆነ ሰዓት፣ ልቤ በተመኘው ሰዓት፣ ልቤ በፈለገው ሰዓቴ፣ ቦታውን በጠበቀ ሰዓት አስረግጬ እነግርሻለሁ። እንዳውም እኔ እንደምሰደበው ማንም ሰው መልስ ይመልስ ነበር።
አንዴ እኔ እስከዛሬ አልመለስኩኝም። አሁን ግን አስፈላጊ ሲሆን በወርቁ ሰው በወርቅ የተነሳ እኔን እያሳቀቅሽ እያሸማቀቅሽ እንድትቀመጭ አልፈልግም። እንትና አቀብላሻለች፣ እንትና አቀብላሻለች። በራሴ ኃይል ነው ጋሽ ወርቁ ወርቁን የሰጠኝ፣ በማንም አይደለም። ማንም ሄዶ እባክህ ለቤታ ወርቅ ስጣት ብሎ አይደለም። እኔ እንደ ቀልድ ያለ ነገር ጋሽ በዛ ጊዜ ወርቁ አይተነውን ሲናገሩ ሲተቹ ምናምን ስለነበረ እኔ ደግሞ ጠበቃ ለመሆን እንደ ቀልድ የተናገርኳት ነገር ወርቁ ጋር ደረሰች። ከዛ በኋላ ወርቅ ተላከልኝ። ደግሞ ወርቅ ነኝ ቢላክልኝ ምን ቤታይ ወርቅ ነኝ። ወርቅ ሲያንሳኝ ነው የምልሽ፣ ሲያንሳኝ ነው የምልሽ። የማንም አይደለ እንዴ 50 ሳንቲም ጠጠር እግር የሚያስገባ አይደለ እንዴ እንትን የሚልላችሁ። በራሴ አቅም ነው ወርቁ የላከልኝ እንጂ በማንም ተብሎ አይደለም የተላከልኝ። በማን ታስታውሳላችሁ? ወርቁ ላይ እየተተቸ በነበረበት ሰዓት ወርቁ ቤት እንዴ ወርቁማ አይደለም ከዚህ በላይ የሚገባው ሰው ነው ለሱ ራሱ ዘበኛ በሆን ምናምን ብዬ የቀለድኳት ናት ቫይራል የወጣችው እስከ ፌስቡክ እስከምን በራሴ አቅምና በራሴ ጥረት ነው። ማንም አባቱ አይደለም ለወርቁ ሄዶ ለቤታ ወርቅ ስጣት ብሎ የሚያሰጥልኝ። አስረግጬ ነው የምነግርህ። ደግሞ የሚገባኛል የሚገባኝ ሰው ስለሆንኩኝ እናንተ የትም ቅራሪያችሁን ስታንቃርሩ የትም ስትግማሙ እኔ እንደ አማራ ቆሜ የስንት ታናሻችሁ ሳልፈራ እንዴ እኔ እኮ እንደናንተ እኮ ከእናንተ እኮ አላረጥኩኝም። እናንተ እንደውም ከኔ እድሜ ትፈልቃላችሁ። እና ያንን በማሰብ ወርቁ ተበረታች ከድሮም እንትን ምናምን ብሎ ሰጣለቅ ማስተላለፍን ያው ለምሳሌ የሆነ ዕቃ ብትሰጡኝ ለሰው አስተላልፍላችሁ ለዛው የመላኪያውን ሁሉ ከፍ ያስተላልፍላችኋል። የሚካበድ አይደለም። ከነ መላኪያው ከነ ሰው ምናምን ያደረገችው ሳሪ ናት። ሳሪ ማነው ሳሪ አላበሻ እሷ ናት። እዛ የሄደ ሰው ነበረ በሱ ዕቃውን ልካ ምናምን ተነጋግራ ከሰውየው ጋር እንደውም መስማማት አቅቶን በሷ ነው ይሄ ነገር የተደረገው። ስለዚህ አታካብዱ። ለልደቷ ጊዜ እህቷ ማታረግላትን ነገር ነው እከል እያረገችላት። ስጋዎቼማ ደሞቼማ ከገበናዬ እስከነ ቆሻሻ እስከነ ብልግና እስከነ ምን የሸፈኑልኝ ናቸው። ስትሰማኛለህ ጃጓር ቤተሰብ ላይ ዘላ አትይዋ። እህቷ እንኳን አላረገላ። እህቴ እኮ ደሜ ስጋ አጥንቴ ናት። ከቲክቶክ ሰው ጋር ልታወዳድራት እህቴን ትፈልጋለን? ቁርበት ቆዳ ቆረቆንዳ የወንድ ግሽጣ ራስ የወንድ ወጣምሻ ደግሞ ወጣ በጣም ነው የገረመኝ። እናቴ ትሞት ጋይስ እህቷ እኔ እየፈለገውን ይናገር ግን እህቷ ያላረገኝ አታስቆኝ። እንኳን እኔ ነገር ላይ ነኝ ወይኔ ዘንድሮ እህቷ ያላረገችላትን ነው ሄዶ ያከበሩላት። እኔ ቤታዬ አልኩ እኮ እኔ ቤታ ከሰው ጋር በሆን በአካል የማደርግልን አሳይ ነበር። እኔ ሰው ከወደድኩኝ ሰው ካከበርኩኝ ማለት ገንዘብ ተራ ነው ብዬ ነው የማስበው። እመቤቴ ያለኝን ነው አውጥቼ የማደርግልን። እንደዚህ አድርጋለሁ ጓደኛ። እኔ በአቅሜ እኮ ወርቅን ገንዘብን ትልቅ ነገር አይደለም፣ ግን እሱ በሄደበት መንገድ ልሄድ ብዬ ነው። እኔም እኮ ለልደታቸው ሲመጣ ካሼን ገንዘቤን እየሰጠው ነው። ፊኛ ነፍቶ ማክበር ትልቅ ነገር ታደርገዋለን። ቦታው ያው ደስ የሚለው ያንን ሪስፔክት መስጠታቸው ብለህ ነው እንጂ የምታየው ፊኛ ስለተደረገ የኔ ትልቅ ህይወት የተቀየረ መሰለህ እንዴ? አንተን ነበር ቂጥህን በመርፌ ወቅቱ እንደ ፊኛ ማፈንዳት። ይሄን ለጃጓር ነው የምነግረው። እመቤቴ ፊኛ አድርገውላት እንዲያርገውላት ፊኛው ብዬ በአንድ ካምፕ ነፍቼ መሰቃቀል እንደ ትልቅ ነገር ታዋል እንዴ? እንደ ትልቅ ነገር አይተው እንደዚህ ውለውላት ይለኛል እንዴ? እኔ ያደረኩትስ እንቅልፌን አጥቼ ቪዋቸውን ቁጭ ብዬ እዚህ ተኝ እየተባልኩኝ እየተኛ አይደል እንዴ ቪውን ሳስመሳይ ነበር እንዴ? ቪው ቢባል ራሳቸው እኮ መስክረዋል እኮ ከዚህ ፎሎ እዚህ የደረስነው እኮ ባንቺ ነው። ይሄንን ክሬዲትሽን አንወስድም ያሉ ሰዎች እያሉ አንተ የምን ቤት ነው የምታጎበድለው? ገንዘቤንስ ቢሆን ልደታቸው ሲሆን ላጥ አድርጌ ቆጥሬ ዶላሬን በፔፓል ነው የላኩትኝ። አስረግጬ ነው የምነግርህ። ላጥ አድርጌ ቆጠር አድርጌ ነው የላኩትኝ። ሁለት አንበሳ ቲክቶክ ከሚበላው $200 ከቤት ሰጣቸው ቤት $600 ነው የሰጠሁት። እና አንተ ብቻ ማናባ ስለሆንክ ነው የፊኛ ክሬዲት ሰጠህ እኔን ዝቅ የምታደርገው። ፈስ ከለር እንዴ ደግሞ ለወርቅ ያካብራል። ወርቅ ይላል እንዴ? እኔ ከወርቁ አይተነው መሆኑ ነው እንጂ አኮራኝ። ወርቅ ብርቅ ነው እንዴ? ያው አሉ አይደል እንዴ ወርቅ አንዴ ቢገዙ ሳምንቱ ሙሉ ከአንገታቸው ላይ አላወልቅም ብለው የወገን መቀነት አድርገው ያሮጊቶች መቀነት አለ አይደል እንዴ ገንዘብ የሚደብቁበት እንደዛ አንገታቸው ላይ ይሄን እብድ የሚያል ወርቅ ሳምንት የለበሱ እኮ ሰዎች አሉ። ብርቅ ሆነባቸው። እኔ ቤታ በልጅነቴ ነው ሁሉን የጨረስኩት። ለዛ ነው ምንም ነገር ብርቅ ማይን። ቤት ብርቅ አይሆንብኝ፣ እቃ ብርቅ አይሆንብኝ፣ ኑሮ ብርቅ አይሆንብኝ። የሆነ ነገር ብገዛ የሆነ ነገር ብርቅ አይሆንብኝ። እንደሌላው ቁልፍ እንዲያንጠልጥዬ ቤት ምንም ነገር አላደርግም።
ለምን በልጅነት አይተ ስታድግ ትልቅ ስትሆን ምንም አይመስልም። አይቶ ያላደገ ሰው ነው ሁሉ ነገር ብርቅ የሚሆንበት። ሳምንቱ ሙሉ እኔ ወርቁን አንድ ቀን ነው የለበስኩት። ያን ቀን ለበስኩት፣ በክብር አስቀመጥኩት፣ ተቃለቀ። አበደን ፕሮግራም ካለ እንዳንዴ ትለብሱታላችሁ። አንገታቸው ላይ ስንት ዓመት ሙሉ እኮ እኔ ስም አልጠቅሳቸው የሚያልኳቸው ሰዎች አሉ። አንድ ወርቅ ቢገዙ አይደል እንዴ ሳምንቱ ሙሉ ከአንገታቸው ላይ አላወርቅ ያሉት እንዴ አንጠልጥለውት። ቲክቶክ ሲገቡ ለብሰውት ይገባሉ። ዩቲዩብ ሲገቡ ለብሰውት አንጠልጥለው አንገታቸው ላይ ይገባሉ። የውሻ ሰንሰለት ራሱ ማለት ሽንቱን ሲሸና አንገቱ ላይ ታረጋላችሁ። ከሽንቱ መልስ ደግሞ አውልቃችሁ ታስቀምጡታላችሁ። ብርቅ፣ ሁሉ ነገራችሁ ብርቅ ነው። ለኔ 40 ግራም ወርቅ እግዚአብሔርም የሚካበድ አይደለም። እኔ ከሱ 3-4 መግዛት እችላለሁ። 3-4 ወርቁ ካንገበገባችሁ ለአንድ እንደ ስጦታ ባይኖሩ እሰጣችሁ ነበር። እመቤቴ እኔ ምንም ብርቅ አይሆንብኝም። ያ ወርቅ አይደል ብዙ ወርቅ አለኝ እኔ። የአሜሪካን ሀገር ለወርቅ ምናምን ብርቅ አረጋችሁ እንደተጠለቅ ታውቃላችሁ። በኢየሱስ ክርስቶስ ማርያምን ይገርመኝ ነው እኮ ወርቅ። ለዛውም እኮ ወርቅ የገዛውን እንኳን ሰው አልተመሰገነም እኮ። ወርቁን አይተነውን አላመሰገነም። ይሄንን አስረክቤ የተባለ ሰው ቦምብ እግር እንዴ! ስነ ስርዓት ጃጓርና ጃጓር የምትባል ስነ ስርዓት ይኑር። አትበሳበስ። ወንድ ልጅ ነህ፣ የወንድ ቦታ ላይ ተገኝ። ሊጣ ልክ የፊቱ ራሱ ሲታይ ይሄ የእንጀራን በኋቃ አለ አይደለ? ሊጥ የተላወሰበት እንደዛ ነው የሚመስለው እንዴ! የፈረስ መድኃኒት ጡጦ ይፋፋ ምን አባል አርግክ እንዴ! ሁሉ ጊዜ በቃ ተቃራኒ ነው የሚሆነው። እግዚአብሔር እንዴ ሁሉ ጊዜ እኔ እኮ ለማንም እኮ መልስ አልሰጥም ብዬ እኮ እርግፍ አድርጌ ተቻቸዋለሁ ማለት እርግፍ አድርጌ። ግን ሁሉ ጊዜ ወርቁን አስተያየት ለመስጠት ይፈልጉበታል። እየተነሱ ወርቅ ብርቃችሁ ነው እንዴ ወርቅ? እኔ ለምን በየቀኑ አንጠልጥዬ አለብሰው? አንድ እኔ የለበስኩት በቃ ላዘቦቱም ለሐሜቱም ለምንም አንጠልጥዬ ልምጣ እንዴ? መስከለር ምን አባቱ ልበለው ታዲያ እንዴ? ስለዚህ ስርዓትን ይዘህ ተቀመጥ። እንዲያርገውላት ይላል እንዴ? በውለታ የሰው ልጅ ቢታጠር ኖሮ እኔ ልንገርክ፣ በጣም የሰው ውለታ አውቃለሁ። ሰው የሆነ ነገር ካረጋችሁልኝ ያንን ለመመለስ ጊዜ ጠብቄ ነው የምመልስላችሁ። ውለታ በደንብ ነው ጠንቅቄ የማውቀው። እመቤቴን ነው የምላችሁ። ውለታ እስኪ ዋሉልኝና ለኔ ይዩትና ማለት ነው በችግራችሁ ሳጥሩ እኔ አልገኝ። እኔ ውለታ ጠንቅቄ አውቃለሁ። ፈስከለር እያላችሁ አጻፉ። እናንተንም አንድ ያልኩኝ እንዴ እኔ እግዚአብሔር እንደወርቁ እኔ ያደረኩትስ ነገር ሰዎች እኮ ይሄን አረግን እኮ ማይሉት በተዋደዳችሁ ሰዓት ምንም ትደራረጋላችሁ። ያንን ስለማምን ነው እኔ ሁልጊዜ በፊት የማዝነው የምናደደው ክደታቸውን እንጂ ያረኩላቸው ነገር አይጸጽተኝም። ገባችሁ? እመቤቴን ክደታቸው ነው የሚያናደኝ። እንዴት የሰው ልጅ ተገዝቶ እወድሻለሁ ቲሸርት አሰርቶ ሞትኩልሽ አበድኩልሽ እኔ አንቺ ጋር ከተጣላው ጸጥ ብዬ ኑሮዬን ነው እንጂ የምኖረው ባሉት አንደበት አባቴ ሙት መድኃኒዓለም ልጄን ያሳጣኝ አንድ ቀን እኔ አንቺን ወጥቻ አልናገርም ምናምን ቦታም ማልፈው ዝም ብዬ ነው ማልፈው እግዚአብሔር ይመልስ ነው የምለው ያሉ ሰዎች ወጥተው ሲሰድቡኝ ሳይ ያ ነው እኔ ልቤን የሚሰብረው የነበረው። አሁንማ ምንም አይመስለኝም ልቤን የሚሰብረው የነበረው። ከዛ በተረፈ እንጂ እናቴ ትሙትን ላደረኩት ነገር አይጸጽተኝም። ጆርጅ ቤ ነኝ ፍቅር ላደረኩት ነገር አይጸጽተኝም። ለምን ሰው ሲዋደድ ብዙ ነገር ይደራረጋል። እንኳን ወርቅ አይደለም እንኳን ንብረት አይደለም የሰው ልጅ ራሱን አሳልፎ ይሰጣል። በቃ ሰው ከተዋደደ ብዙ ነገር ይደራረጋል። በጥቅም አይደለም የተገናኘ ነው ብዬ ነው የማስበው እንጂ በውለታማ እንደዛ አንተ ፈስከለር ጃጓር ከዚህ በኋላ ፈስከለር ነው የምልህ። አንተ ፈስከለር ወይ ቤታ ምን ይሻልሻል? አንተ ፈስከለር ማለት ነው። ከሴት ጋር መጣላት አቁሜያለሁ። ወንዶቹ ጋር የምጣለው የነኩኝ ጋር ማለት ነው። አንተ ፈስከለር ቦምብ ግን እናቴ ከዛሬ ጀምሮ ከኔ ጋር አቁም። ራስን እዛ ይዘህ ወጥን አማስል ከላይ ወጠምሻ ድስት ይዞ እንደዛ ነው የምትመስለኝ። ግብዳ ወጠምሻ ማለት ነው። እማዬ ወጡ አልቋል እኮ ድጋሜ ትሰሪያለሽ የሚል ትልቅ ሰውዬ ውስጡ ግን ትንጥዬ የ7 ዓመት ህፃን ልጅ የሚንቀለቀል ያለበት እንደዛ ነው የምትመስለው። ማርያምን ጇጋር ከላይ ግብዳ ወለቅ ህዝብ አስታራቂ ነው ከላይ የምትመስለው። ውስጥ ግን ትንሽዬ ህፃን ልጅ ማለት ነው ፓንት ሳይለብስ ወሸላውን እንዲያማታ አፈር ላይ ቂጡን የሚያንፏቅቅ ትንጥዬ ህፃን ልጅ ሆዱ ውስጥ አለ እና የሚል አጉዛ
ስለ ስነ ስርዓት ይኑርክ፣ አትጨማለቅ። እሺ እውነቴን እኮ ነው። ላይክ ሰው እኮ ለእኩልነት እኮ ይፈርዳል እኮ ማለት አይ ቤታም እንደዚህ ያደርጋለች ያችኛም እንደዚህ ያደርጋለች ቢስማሙ ጥሩ ነው ቢባል እኔ ምንም ችግር የለብኝም። ቤታዬም እንዲያርጋለች እሷም እንዲያርጋለች ተስማሙ ተታረቁ ያባት ነው። ለአንዷ ክሬዲት ተሰጥቶ ከዛ በኋላ እኔን በውለታ መታሰር ደግሞ ትመልስ አንድ ነው ወርቁን ትመልስ ወርቁን ትመልስ የበላው ይመለስ የበላው ይመለስ ወርቁን ትመልስ ተካካ እነው ጋሽ ወርቁ ቢችል ሌላም ደግሞ ይላክልኝ ድፍረትክ ታየኝ እኮ ነው መልሼ ስልክ ይሄ ፈስከለር ጥሩ ስም አገኘው ለፈስከለር ይሄ እኔ ለሌላ መልስ አልመልስም። ማርያምን ጋይስ ካያችሁኝ አሁን ከዚህ በኋላ ወደ ለምሳሌ ለጣፊያ መልሳለሁ። ዝም ብዬ በስሱ ነካረጓለሁ። አሁን ጣፊያ ዝም ብዬ ፊትህን አስተኩሶ እለዋለሁ። አንተ የፋርማሲ ባ ፊትህን አስተኩሶ እለዋለሁ። በቃ ዝም ብዬ ጋይስ የኔ ፍቅር በቃ እንደዚህ ሰው ማስማማት ማስታረቅ ያለባችሁ አንቺም ታይ አንተም ተው። የዛችኛዋንም ክሬዲት ሳትበላ የዚችኛዋንም ክሬዲት ሳትበላ በፍትሃዊነት ተታረቁ ያባት ነው። እኔ ምንም አይመስለኝም። አሁን አንድ ሰው ያችም እኮ እንዲሆናላታች እችም እንዲሆናላታች መስማማት አለባችሁ ብሎ አስታራቂ መሆን ጥሩ ነው። የእናንተን ክሬዲት ወስደው ግን ውበት ያልጨምረም ጋይስ ራሴን ስሆን ውበት ያልጨምረም ማርያምን እስኪ ስለ ራሳችን ነው ለትንሽ ደቂቃ ራሴን ስሆን ውበት ያልጨምረም ጋይስ እመቤቴን በቃ የሆነ በቃ አይዶን የሆነ በቃ እና ጋይስ በቃ ራሴን ስሆን እናቴ ትሙት ይኸው ገብርኤልን ሰላሜ በቃ ደስ ሲል ስለምንም አላስብም። ማን ደውሎ ደግሞ ነይና ገዝት ተቀመጭ ይለኛል አላስብም። እግዚአብሔርን ነይና ደግሞ በቃ ጊፍቴን የሚበላብኝ ማንም ሰው የለም። ቁጠባ ጀምሬያለሁ። አሁን ይሄንን ትልቅ ጣሳ ገዝቻለሁ ጋይስ። በዛ ቁጠባ ጀምሬያለሁ። ማንም የሚለኝ የለም ጋይስ። ነው ትልቅ የግብዳ ጣሳ ገዝቻለሁ። እዛ ውስጥ 10ም 5ም ብትሆን እያጠራቀምኩ እገኛለሁ። አሁን ያለሁበትን አቋሜ ልንገራችሁ። ሰሞኑን ስላልገባው ቤታ ምን ላይ ነሽ ብላችሁ ስለምትጠይቁኝ ትልቅ የጣሳ ገዝቻለሁ። እዛ ውስጥ ያለኝንም እያስገባው እየተጠቀምኩ ነው ያለሁት። በጣም ተመችቶኛል። ዝም ብዬ ደስ ስላለኝ ሰው ልስጥ ካላልኩ በስተቀር እናንተ ጓደኛ ምናምን ሳታበዙ ሲቀር ኧረ ተውኝ ተውኝ። እነዚህ እኮ ቀልድ አያውቁም። የምር ያመሩታል። ተውኝ ተውኝ እናቴ። እኔ ነገረ ብዙ ነኝ። ተውኝ ግን ሰው ሳታበዙ ሲቀርቡ ምናምን ዘመዴ ብዙ ጠላው ቀጭኔ የተባለ ወዶ አይደለም። እንዲያውም ሰው ሳላበዛ ሁሉ ነገር የተባረከልኝ ኑሮ የሰመረልኝ ደስ ሲል ግን ብቻ መኖር። ይህን ቡኩስ ዴቪድ ነው የገዛልኝ ጋይስ። እስካሁን ያስቀኛል። መቼ እኛ የምበላው ቡኩሱን ዴቪድ ነው የገዛልኝ እንጂ ጋይስ ነገ የሚመጣብኝ እሳት የሀገር ነው። እናንተ ቴዲ አፍሮ ነገሩን አያችሁ። ከቲክቶክ መራቄ እንትናን ፕሊዝ ቪዲዮ ማታ ሰራለታለሁ ለዮማይስ ማታ ቪዲዮ ሰራለታለሁኝ እና እንትን እንድትሉ ዩቲዩቡን ሰብስክራይብ እንድታደርጉልኝ ማታ ቪዲዮ ሰርቼ ማጽናቸዋለሁ ለዮማሪዮስ። ቴንክ ዩ። እርጉዝ ነሽ ወይ? እኔ ፓፓያ አይደለሁም የሰው ልጅ ነኝ። እናት አለ እኔ ፓፓያ አይደለሁም። ፓፓዬ ብቻ ነው አንዱ ተኮላ ቤት አንዱ ጋቢሳ ቤት ይሆንና 2 ፓፓያዎች በንፋስ የሚወልዱት። እኔ የሰው ልጅ ነኝ፣ ስጋ ለባሽ ነኝ። እኔ ፓፓያ አይደለሁም በንፋስ የምወልደው። ቦርጭ ነው እባክሽ፣ ወፍሬ ነኝ ቦርጭ። ይሄ እንዴ ስቀመጥ ቦርጭ ነው ማሪ። ቱርክ እንመለስ እንዴ?
ቱርኮች ግን ጨካኝ ናቸው፣ ጨካኝ ናቸው። ጂጂ የት ነው የተሰራችው ጋይስ? የእሷ እስካሁን ቦርጯንም አይቼው አያወጣ። የት ነው ጂጂ የተሰራሽው? ጂጂ ነው የተሰራሽው? ብሬን ገንዘቤን በሉት። አንቺ በስመ አብ 1 አመት የማይቆይ እንደ ሆዴ በስመ አብ ተመለሰ እኮ ተመለሰ እኮ። እኔ ሰዎች ሁሉ ገንዘብ አውጥቶ ሲሰሩ 6 አመት ነው የሚያገለግላቸው። እኔ 1 አመትም አልቆየም እንዴ። የቲክቶክ ዶክተር ነው እንዴ ሰራኝ? ግርዝር ግፍ አለ እኮ ባንዴው። ቤታዬ ግን ኧረ ተይ ግን ቤታ፣ ኧረ ተይ ግን ኧረ ተይ ነገር አሁን ደግሞ የቴዲ ዘፈን ክፈችው ቤታ። ቴዲ ዘፈን አወጣን። ቴዲ እኔ አፍሮ ኢትዮጵያ ሀገሬ ቴዲ ማይ ቴዲ አወጣልኝ። አወጣልኝ። ቂጠ ዘንባጣ ፈሱ ብዙ ነው። እኔ ነኝ ፈሱ ብዙ ነው የጨመርኩልኝ። ሐሙስ ነው የሚወጣው። ኦኬ አልወጣማ። እኔ ደግሞ የኔ ቴዲ አልኩኝ ማለት በቃ ድንግጥ ነው ያልኩት። ቴዲ የኔ ቴዲ አፍሮአችን ኦኬ ሐሙስ ነው የሚወጣው። እሺ ድንግጥ ነው ያልኩት። እንዴት አልሰማሁም ብዬ በጓዬ ማለቴ ቴዲኛ እኮ ነው። አልሰማሁም ብዬ ነው። ጫማ ቤት ክፈቺ። እግር ሲኖር እኮ ነው ጫማ ቤት የሚከፈተው። እናት አለም ቲክቶክ ላይ የትኛው እግር ኖሮ ነው ጫማ ቤት የሚከፍተው? አየን አይደል እንደ ጅንጅብል እግር ቢሉት እግር ነው እንዲ ያየ ነው። ጫማ ቤት ክፈች ትለኛለች። እግር አላየሽም እንዴ? ጥለፍለፍ እግር፣ ሽቦ እግር፣ እንዴ ኮቴ እግር፣ አዞ እግር፣ ዝሆኔ እግር፣ እንዴ ስንት አይነት እግር ነው እዚህ ቲክቶክ ላይ ያየን። ጫማ ቤት የሚከፍተው የትኛው እግር ሊገዛ ነው? ጠረጴዛ ላይ ካልሲ ለብሰው ለሚዘሉ ሰዎች እንዴት አድርጌ ነው ጫማ ቤት መከፍተው? ረዳይ እነቤት እንገይጽኔ ነገረኛ ያለው ይሁ ኮመንት ላይ ምን ጫማ ቤት ክፈጫ ልጅ ምን ልበላል? እዚህ ቲክቶክ ላይ መቼስ ህዝቡ ጋር የምሸጠው አይደል? ጫማ ቤት ከከፈትኩኝ ሰው ሁሉ እንዳለ ጠረጴዛ ላይ በካልሲ ወጥቶ ነው የሚዘለው። ጌም ተጫዋች ማን አለ ጋይስ? ማን አለ እስኪ በዚህ ሰዓት ቤቢ ላይሆን የሚል ሰው ነው የሚመጣው። እንዳይመጡብኝ ማን አለውን ላይቭ ላይ እስኪ ልኝ ማሜ ይታኛል። ማሜን ቤት ታበሉትኝ ይዝሉሽ። ማሜን ቤት ታበሉትኝ። ሸረሪት እግር እንዴ! ሸረሪት እግር አለ እንዴ ደግሞ? ያ ማለት ብዙ ጣት ነው ያላቸው። እኔ ግን እግሬ ያምራል ጋይስ፣ ማርያም ግን እንደዚህ ነው። ቅንጅት ፒስ ነው ያኔ ታውቃላችሁ። እኔ በዛ በድሮ ኢትዮጵያ አለ አይደለ? ቅንጅትና ብዙ ፖለቲካ ስለማላውቅ ነው። ቅንጅትና ኢህአዴግ በሚባልበት ሰዓት አይ ቲንክ ብዙ እድሜ ዘመኔን ቅንጅትን ነው መሰለኝ የደገፍኩት። አላውቅም። 2 ጣቶቼ እንደዚህ ፒስ የሆኑ ናቸው። እመቤቴን እንደዚህ ያሉ ናቸው። ግን ጥፍሮቼ ያሉ ናቸው። እምር ማርያምን እግሬን እጠብቀዋለሁ ምናምን ነገር ግን እንደዚህ ያለውን በምን እንደማጣብቀው አላውቅም። እንዲህ ክፍት ያለ ነው ጣቴ። አይ ነው ያስ ኪኪዬ እንዴት አጋልጣቸው አስታወስኳት። የሆነ ሰው ልንገራችሁ፣ የሆነ ሰው ስቶሪ ላይ ትዝ አለኝ። ስቶሪ ላይ ቀንገራችሁ እናንተ ስሙ መጻፍ ትችላላችሁ። ስቶሪ ላይ የሆነ ሰው ጅንጅብል የሆነ ነገር አደረገ። የሆነ ጎረምሳ ማለት ነው፣ ቆንጆ የጎረምሳ ነው። ከዛ እግሩ የሆነ ብቻ ጥለፍለፍለፍ ያለ ቤና የኔ ፍቅር ጥለፍለፍለፍ ያለ ግን ስም አጻፉብኝ። ስቶሪ ላይ ያስቀምጣል። እንደዚህ ቆርጦ ማለት ነው፣ ፊት ቆርጦ እግር ብቻ ያስቀምጣል። ከዛ ግራ ገባኝና ለምንድን ነው ያስቀምጠው? ከዛ ስለ ከወለጋ እስከ ሜንጫን ያለው የደበደበ እግር ብሎ ምናምን የጻፈበት አልገባኝም፣ ዝም አልኩ። ከዛ ጆይን ብዬ እሱ ላይ ብሌ እግርሽን አሳይን እግርሽን አሳይን ይለኛል። እመቤቴን እምላችሁ እኔ አልገባኝም ማለት እኔ ቤት ታዬ መብራት የለም፣ መብራት ላይ ሄጄ እግሬን አሳየው ማለት ነው። ቀይ ጥፍር ቀለም ነው የተቀባሁት። እዚህ ቪዲዮ እኮ አለ። ከዛ ዋው ተባለ እግሬ ምናምን። ከዛ የሆነ ሰው ጠምዶ ያዘኝ፣ ትዝ አለኝ። ጠምዶ ያዘኝ ማለት ነው። ለካ ያ የተለጠፈው እግር የዛ ሰው ነው። እኔም ዝም ብሎ ለተንኮል የለጠፈኝ ያ የተለጠፈው እግር ለካ ይዘ በዛ ተጠምጄ እኮ ነው። በዚህ እግር የተነሳ እኮ እግዚአብሔርን በጣም ነው የተጠመንኩት። እግዚአብሔርን እግራችሁን ተሰሩ።
የሰው ልጅ ገንዘብ ካለው ጥርሱ መጀመሪያ ይሰራ። እኔ ገንዘብ ቢኖረኝ ጥርሴን ብሰራ ደስ ይለኛል። ማርያምን ላይ ጥርሴ ብሰራ በቃ ውይ ሰላሜን ነው የማገኘው። ገንዘብ ቢኖረኝ በቃ ጥርሴን አንደኛ ብሰራው። ከዛ ሲቀጥል ፊት በሜካፕ ይስተካከላል። አታስቡ። ላይቭ ላይ ከሆነ በፊልተር ይስተካከላል። ከላይቭ ውጭ በሜካፕ ይስተካከላል። ግንባርሽ ከገባ ፀጉር ታደርጊበታለሽ። እግርሽ፣ ሴት ልጅ እግርሽና ጥርስሽን አስተካኪ። እስከ መቼ ካልሲ ለብሰሽ አልጋ ላይ ትዋቀጫለሽ? አሁን ስለ እግር ሳወራ ማለት ነው ስም አልጠቀስኩም ማለት እንዳለ እግረ ጎማዳ መጥቶ ነው የሚረቀኝ። እስከ መቼ ውዴ? እንዴ ባልሻው ለምሳሌ እግርሽን ስሪ ማድረግ ይፈልጋል። እግርሽን እንደ ሰው እኮ አታወጭም እኮ እንዲህ ያ ነገር ሆንኩ ብሎ እኮ ነው ልጁ ሱባኤ የሚገባው። ታቅድ ነው እናቴ ይዛት አስባችሁታል? አንዳንድ እግራቸው ማምናቂ አንዳንድ እግራቸው ማምር ሲል እኔ ስም አልጠቀስኩም። ከባላቸው ጋር ሊላፉ ምን ይበሉ እግሯን ብድግ አድርጋ እዚህ ማጅራቱ ላይ ብትሰቅሉ አስባችኋል? ከወንድ ጋር የተኛሁት ብሎ ማለት ነው 7 ቀን ሱባኤ ነው የሚገባው ጠቅልሎ ልጁ። 8 ቀን ቤተሰቦቹን ይረሳል። 16 ቀን ይቆርባል። ጌታዬ ማሬ ኃጢአት ለሰራሁት ብሎ የወንድ እግር ያላችሁ ሰዎች አላችሁ። ሴት ልጅ $70 $80 ከፍለሽ እግርሽን ቆንጆ በጄል ምናምን ማርያምን ተሰሩ። እንድትንሻፈፈ ከባድ ነው፣ ግን ጥፍራችሁ ምናምን ስርት አድርጉት። ማርያምን አሰሩ። በሁለት ሳምንት አንዴ የእግራችሁ ጥፍር ይሰራ። ካልቻላችሁ ቤት ውስጥ ውርድርድ አደረጋችሁ ቤታችሁ ሰው የተጠላለፈ እንኳን አልችልም። ብዙ ዶክተሮች አማክሩ፣ እሱን እንኳን አላውቅም። የጥፍር ችግር ግን የማያምር ጥፍር ካላችሁ ጥፍራችሁን ተሰሩ። ጥልፍልፍ እንዲህ ክትፍትፍ ያለ እግር ያላችሁ ግን ዶክተር አማክሩ። እዚህ ቲክቶክ ላይ ስም አልጠቀስኩም እኔ ብሎ መምጣት ይችላል። እኔ ስም አልጠቀስኩም ባይስ የማንንም ስም አላነሳውም። አንድ ሰው ስም አልጠራውም። አቤት ያለ ሰው መጮ ይችላል። እኔ ስም አልጠቀስኩም ጋይስ። ያንቺን አሳይኝ ማርያም በሳው ልጅ እንዴ ይሄን መሰለ እንዴ። ለዛም ኮቴ እኮ አበባ ሰጥተሻል እህት አለም። ለዛም ኮቴ ያ ኮቴ ግን አበባ ሰጥተሽበታል። ለዚህ ግርማ አንበሳ ነው የሚገባው። ብዙ አንበሶች የሚጋልቡ አንበሶች ነው። ዝም ብሎማ ውዴ እንዴ አይታየን ጸጥ ነው። አንበሳ ብዙ አንበሳ ከሰጠሽ አሳይሻለሁ። ኑሮ ተወደደ። ቢወደድ ራሱ እዚህ ቤት ችግር የምታወራው ምን መጥቶ ነው? ቦርጫም ነሽ ግን? አዎ ቦርጫም ነኝ ግን ሌባ አይደለሁም። ቴንክ ዩ ቬሪ ማች ቴንክ ዩ። ቦርጫም ነኝ ግን ሰው አልገልም። ቦርጫም ነኝ ግን ከሰው ወንድ ጋር አልጋደምም። እናት ደግሞ ሰርጀሪ ተሰራሽ ብላችሁኝ የለ እንዴ? እኔ እኮ ጋይስ እስኪ ተስማሙ። ጥርሴ ነው ባሰራ ደስ ይለኛል። ማርያምን እኔ አልዋል። እኔ እኮ ያለብኝን ችግር እናገራለሁ። እኔ በካልሲ አፌን አልሸፍም። እንደማንም እኮ እግሬ እንዳይታይ ብዬ በጠራራ ሙቀት በሰመር ምድር ካልሲ ገንባሌ ካልሲ እስከዚህ ድረስ አድርጌ ጠረጴዛ ላይ አልዘለልኩባችሁ። እኔ ነግሬያለሁ። እግሬ ያምራል፣ ጥርሴ ያስጠላል። ገንዘብ ቢኖረኝ ጥርሴን አሰራለሁ። የለኝም እናት አለም ግፍ ነው የሚሆንብኝ። ትርፍርፍ እዚህ ላይ ላሰራ እችላለሁ። በአሁኑ ግን እግዚአብሔርም ይቀየመኛል እንጂ እኔ ጥርሴን ማርያም ማሰራት አድርጋለሁ። ጥርሴን እዚህ ጋር ይሄ ተንጋዳል። እቺ ተንጋዳለ ጥርሴ እዚህ ጋር እና እዛ ድረ ጥርስ አለቤ ድረ ጥርስ አለቤ እዚህ ጋር ጌም ተጫዋች ስማሙን ምንድነው ነዘዛችሁ? ከማን ጋር ልጫው? ሰው የለም። ላይክ እንትን ላይ እኮ ከላይም እየጻፋችሁ ነው። የለም ሰው ማስገባት አልችልም። ላይክ ዝግ ነው። አትሰሙም እንዴ? ዝግ ነው። ላይክ ዝግ አታውቁም? ዝግ ነው። ማለማልላክ ባል የለሽም እንዴ? እናት አለም ባል አለኝ ግን ደብቀዋለሁ። ደብቅ እያደረኩኝ እህቴ ጊፍት ትከለክሉኛላችሁ ብዬ ባሌን አላሳይም። ጊፍት እንዳት ደግሞ በኋላ ጊፍቱ ቢቀርብኝስ? ቦርጫ አሰሪ። ኧረ ተው ግን፣ ኧረ ተው ስንቱን ማርያምን፣ ኧረ ተው። እንዲማ ቦርጫም ካላችሁ ማርያምን ጠላችኋል። በጣም ነው እንዲ ያለኝ። ቆይ ላሳያችሁ።
አሁን እናንተ እኔ ወፍር ያለው መሰለኝ ከስቻለሁ እኮ ግን ስከሳ ይመስለኛል ሆዴ እንትን አለ። አሁን ግን እውነት ለመናገር ሽንት ቤት አልተጠቀምኩኝ። ለዛ ነው ስነፋው ሆዴ እንዲህ ነው። ስነፋው እንዲህ ነው። ማርያምን የመጨረሻ ነፍት ነው። ካለፈውት እንደዚህ እንዲህ ነው መሆን ያለበት መሰለኝ። አሁን እናንተ ቦርጫለኝሽ ምን ላድርገው? እናት አለም እኔ እኮ ሰርጀሪ ብለሽ ብትጽፊ እኮ ምንም አይመስለኝም። ግን ስፔሊንጉን አስተካክዩ። ቢያንስ ተሰድቤ ቢያንስ በትክክል ሰርጀሪን አትጽፊም። ተይ ማሪ፣ እንዴ ቢያንስ እንኳን ሰርጀሪን በትክክል ስፔል አድርገሽ ጻፍ። እኔ እኮ ግራ ገባኝ እንዴ። ተሰድቤም ጋይስ በትክክል አይ እንዴ። አንዳንድ ሰው ዝም አልኳችሁ በቆረመደ ምንድነው በቆረመደ ይሄ በጠነዛ በቆሎ እየበላችሁ ስትሰድጉኝ ነበር። ዛሬ ደግሞ ምን አለ ሰርጀሪ እንኳን ብላችሁ ጽፉ። ሰርጀሪን አሳምራችሁ ብትጽፉት ምን አለ? ስማ ወልድ ምን ሆናችሁ ነው ግን ስታስጠሉ? ለምን አትወልጅም? ጥሩ ጥያቄ። ወልጄ እንዳንተ አይነት የወላድ መካል ላለመሆን ስል ብዙ ጥረት አድርጌያለሁ። ወልጄ እንዳንተ ክፉ እናት መሆን ስለማልፈልግ አሁን አንተ ክፉ እናት ነሽ። ክፉ ሰው ከኔ በላይ እድሜያቸው ትልልቅ ከሆነ ሳይወልዱ የተቀመጡ አሉ። እኔን ለምን አትወልጂም ብለሽ ከወለድኩ በኋላ ለምን አትደግሚም አይደለም? ከዛ አንተ ታሳድገዋለህ። የወለድከውን ልጅ በድሉ ብላ አውጥተህለት በተማሪም ዘንድ ተቆላምጦ እንዳይጠራ በህዝብም ዘንድ እንዳይቀርብ አድርገህ የወለድከውን ልጅህን በትክክል ሳታሳድግ ቤት ታየ ልጁ ልጁን ወልጄ በድሉ ማለት አልፈልግም። እድሜ ያልፋል ብዬ ግማሾቻችሁ እድሜያችሁ እንዳያልፍ ብላችሁ ነው ሰው ምን ይለናል ብላችሁ ነው የወለዳችሁት። ከዛ በኋላ ልጁ በዴክስ ይሆናል። በየትምህርት ቤቱ ሰው ማቆላመጥ ያቅታል። እሱን በዴክስ እያለ ይጠራዋል። በድሉ እንዴት አድርገን ነው በቃ ልጁ በድሉ ይሆናል። በድል ሄደገ የተባለ ልጅ እየወለዳችሁ ሰው ሲኖረው ነው የሚወልደው፣ ሲተርፍለት ነው የሚወልደው። አንደኛ ልጅ ከእግዚአብሔር ነው የሚመጣው። እግዚአብሔር ነው ልጅ የሚሰጣችሁ። እግዚአብሔር ይመስገን 40 ዓመት አልገባው 30 ምናምን ዓመት አልገባው ገና ነኝ እኔ። ገባችሁ? ገና ነኝ እኔ። እኔ ደጋግሞ የሚጽፍ ሰው አልወድም። KLF ነው ምናምን ትባል። እኔ ደጋግሞ የሚጽፍ እና ደግሞ ፎሎም ስላላረከኝ ብሎክ ላድርግ ውጣ ሳሰናበት ቆይ ቻቻቻቻ ፎሎ ብታደርገኝ አትሊስት ሚዩት አድርጌ ከላይ ታይ ነበር ተጠቅመኛለህ። አባረርኩትኝ ጀስት አባረርኩትኝ ብሎክ አድርጌዋለሁ። አትመልሱለት። አይኔ በነገራችን ላይ የምፈልገውን ነው ደግሞ ማነበው። አንደቴ ውስጥ መመለስ የምፈልጋትን ነገር እንዲህ አየሁ። የጻፋችሁትን ሁሉ አላነብም። ምን እያልኳችሁ ነበረ? ልጅ ከእግዚአብሔር ነው የሚመጣው አንደኛ። ሁለተኛ ሲሞላላችሁ ነው ልጅ መውለድ ያለባችሁ። 4 ነጥብ ሲሞላለኝ ዛሬ ወንድም ለብሶት ነገ ደግሞ ትምህርት ቤት ስትሄድ ያጎተ ልጅ ለብሰዋል። ከዛ ያክስት ልጅ ትለብሰዋለች። አንድ ዩኒፎርም ለ7 እየለበሳችሁ አንድ ጢብኛ ለ8 እየበላ ልጅ ትወልዳል። ለምን ሲባል ጎረቤት እንዳይታዘብክ። ጎረቤት እንዳይታዘባችሁ እኮ ነው ግማሾቻችሁ። እኔ ሁሉንም አላልኩኝም፣ ለምትሰድቡኝ ነው። የምትሰድቡ ሰዎች ልጅ አትወልጂ ገለመን የምትሉት በስንት መከራ ነው የምትወልዱት ለጎረቤት ብላችሁ። ግማሾቻችሁ ባለን ጻድቃኔ ማርያም ተደፍተ ነው። ግማሽክ መስጊድ ሄደ ነው በደረት ተማጽነክ። እሱንም እኮ የወለዳችሁትን በትክክል አታሳድጉትም። የወላጆች ቀን ልጆቹ ቁልጭ እያሉ ማመጣች የለችም እናትህ እየተባላችሁ የምታሳድጓቸው ልጆች እባካችሁን እኔ ጋር እዚህ ጋር እየመጣችሁ አትወልጂ ትወልጃለሽ አትበል። እኔ እግዚአብሔር የልጅ የመውለድ ፍላጎትም የለኝም። ልጅ በጣም እወዳለሁ። ልጆች በጣም ይወዱኛል። ህፃናት በጣም ነው የሚወደኝ። ለምን ማጫወት እችላለሁ። በቃ የሚፈልጉትን እገዛለሁ ምናምን። ግን እኔ ልጅ የመውለድ እንደዚህ ቅድና ማርያምን አስቤ አላውቅም። አሳስቦኝም አያውቅም። የሚያሳስበኝ አሁን በአሁኑ ሰዓት ምን አለኝ? አሁን ልጅ ስወልድ ልጄን ተአምር ነው ወይ የምለው? ተስፋዬ ነው ወይ የምለው? ሀብታሙ ነው ወይ የምለው? ምን አይነት ልጅ ነው የምወልደው ነው የምለው። ተረዳሽ? የምወልደው ልጅ ምን አይነት ልጅ ነው ወይ? በቀቀን ይሉታል ልጁን። እግዚአብሔር ያሳያችሁ። ወልደውት ከነሱ አንዴት የወጣ እኮ አይመስልም። በቀቀን ቢያንስ እንኳን የሚፈልገውን ባትገዙለት እንኳን ቆንጆ ስም ሰጣችሁ ተስፋ ዛሬ ተስፋው እየለመለመ የሚሄድ ህፃን ልጅ አትወልዱም እንዴ? ዝም ብላችሁ አሁን እናንተ እኮ በድህነት ማማ እኮ ስቅቅ እያላችሁ ሀብታሙ የሚባል ልጅ መውለድ
ዝም ብላችሁ አትሊስት ተስፋ ይሆነዋል። ወደፊት ሀብታሙ እንደ ስሜ ይሆናለሁ እያለ እያቀደ ልጁ ያድጋል። ስቅቅ ያለ ስም ሰጥቷላችሁ። ደመላሽ እግዚአብሔር ያሳያችሁ። ደመላሽ ብለህ ልጅህን አይስማማም እኮ ከዛ በኋላ ሰላሙን እንደ ሰላም በቃ እንደ ስሜ ደም መመለስ አለብኝ ስሜ እንዲወጣ ብሎ እንደዚህ አይነት ልጅ ነው የምታስቀሩት። ወይ ደከመን። ከናይጄሪያ ከወለድሽ ራሱ እድለኛ ነሽ። አታውሪ። በነገራችን ላይ ከእንዳንተ አይነት ቆዳ ቆረቆንዳ 100 እጥፍ ናይጄሪያ ይሻላል። 100 እጥፍ ማለት ነው። 100 እጥፍ 100 እጥፍ ነው አስረግጬ የምነግርህ። አንደኛ በእግዚአብሔር አምሳል የተፈጠሩ ናቸው። እዚህ ምድር ላይ አበሻ ለብቻ ናይጄሪያ ለብቻ የፈጠረ አምላክ የለም። አንድ አምላክ ነው ያለው፣ እሱን ሁሉም ነው የፈጠረው። ከእንዳንተ አይነት ቆዳ ጭንቅላቱ ከበሰበሰ 100 እጥፍ ናይጄሪያዊ ይሻላል። 100 እጥፍ። እኔ ማንነቱ ሳይሆን የሚያሳስበኝ እንዴት አድርጎ ያኖረኛል፣ እንዴት ይንከባከበኛል፣ እንዴት ያደርግልኛል። ሌላ ዜጋ እንኳን ቢሆን አስረግጬ የምነግርህ አንተ ሀበሻ ስለሆንክ ብቻ ሀበሻ የራሴ ሰው ነው ብዬ ማገባክ አይደለሁም። ክብር ትሰጠኛለህ ወይ? ለወደፊት ለልጆቼ በትክክል አባት ትሆናለህ ወይ? ቤትህ መምራት ትችላለህ? የምፈልገውን ነገር ታደርግልኛለህ ወይ ብዬ ነው። ለምን ናይጄሪያዊ አይደለም ቡልጋሪያዊ አይሆንም? እንደ ፈረስ የሚዘል ወንድ አይሆንም? ፈረስ ከወገቡ በታች ፈረስ፣ ከወገቡ በላይ ሰው ለምን አይሆንም? እኔን ይንከባከበኛል፣ ቤተሰቤን ያከብርልኛል፣ እኔ ለሚወልደው ልጅ ያስባል የሚል ወንድ ነው የምፈልገው። ቆሞ ቀሩላ አዳሜ እንዳለ መልክ ስታማርጭ እድሜሽ ያነጠንጣል፣ ስብሽ ይደርቃል። ከዛ ደግሞ ሀበሻ ከዛስ በ7 ቀን ደስተኛ በ8ኛው ቀን ጎረቤት ትዳርሽ ላይ የሚገባበት አይነት አስባችሁታል? ያንዳንዱ ትዳር እኮ 7 ቀን በሰላም 7 ቀን የማይቆዩ 3 ቀን በሰላም ይሆንና በ4ኛው ቀን ጎረቤት ይጠራል እቃ እየተወረወረ። በ9ኛው ቀን ፊቷ በላልዞ ትወጣለች። በ10ኛው ቀን ፍቺ ላይ ነው የምታገኟቸው። ከእንደዚህ አይነት ትዳር በምን ጣዕሙ 100 እጥፍ ናይጄሪያዊ ማግባት ተገኝቶ ነው? እመቤቴን እኔ ሀበሻና ናይጄሪያ አቁማችሁ ክብር የሌለው ሀበሻ ከሚሆን 100 እጥፍ ናይጄሪያውን ነው የማገባው ነው የምልህ። ሰላሜን የማገኝበት የፈለግኩትን የማደርግበት። እንዴ ድፍረታቸው ሰው ሊንቁ ይፈልጋሉ። እግዚአብሔር እኮ ወይኔ አባት ቆይ እናንተ ቆይ አሁን አላወራም። ቲንክ እሺ ግን ማርያምን የእውነቴን እኮ ነው። ትንሽ የሚለየው በቃ ደስ ሊል የሚችለው ወይ ከኢትዮጵያ የወለድኩ ለማለት በቃ ለከራሱ ሰው ለወለ ይህንን አስተሳሰባችሁን የቀነጨረ አስተሳሰባችሁን አስተካክሉትኝ። እመቤቴን ይህን የቀነጨረ ስንቶቻችሁ ናችሁ? እስኪ ከናይጄሪያ ያገቡ ሰዎች ዋቸው የሌላ ዜጋ እንኳን ሆኖ ማለት ነው ወድቃችሁ እንኳን በጉልበታችሁ በገብርኤል በማርያም በአላህ በምናምን ብላችሁ ለምናችሁ እንኳን ማለት ነው የማታስቆማቸው አይነት ናይጄሪያ አግብተው የሚኖሩ ሰዎች እስካሁን ትዳራቸውን ሳይፈቱ ይኖራሉ። አበሻ ሆኖ ግን በጉልበታችሁ ተንበርክካችሁ በገዛ ቋንቋችሁ እየተነጋገራችሁ እንኳን ማለት ነው ስለ መድኃኒዓለም እያላችሁ የሚጨክንባችሁ ያበሻው እንዳለ የቱ ይሻላል ታዲያ? የራስህ ዜጋ በሰው ሀገር ላይ እያጋፈጠ የሚከስግ የሚያሳስርግ የራስህ ዜጋ እኮ ነው። ይኸው ሀቢባ ቤት እኛ በየቀኑ የምንሰማው ወይ ሌሎች ቤት በየቀኑ የምንሰማው የራስህ ዜጋ እኮ ነው የሚጫወትብህ። የራስህ ወገን ስጋ የምትለው ነው እኮ እየተጫወተብህ ያለ። የራስህን ገበና የሚያወጣ ማን ነው? ደህና ደሬ ነው ማር። የራስህን ገበና የራስህን ዜጋ ገበና የሚያወጣ ማን ነው? ቤተሰብ የሚሳደብ ማን ነው? ናይጄሪያ ነው እንዴ? ካማኝ ምን ናይጄሪያ እንደዚህ በማርያም ላውራ አፌኔን ያለው ወሬ ቆይ እኔ እናት እንዴ ጉድ በላብኝ። እግዚአብሔርን የእውነቴን እኮ ነው። አበሻው አይደል እንዴ? አሁን በየኮመንቱ ትናንትና እንኳን የኔ ቤተሰቦች ተሰድበው ተለምደዋል ተብሏል ተብሎ ትናንትና እንኳን ማለት ነው በጃኒ እያየሁ አይደል እንዴ በየኮመንቱ አባትን የሚያክል ነገር እናት የሚያክል ነገር እንደዚህ ለበሱ እንዴ ጥርሳቸው ወለቀ እያላችሁ እያወጣችሁ ቤተሰብን የራስን ዜጋ የምታዋርድ እናንተ አይደላችሁ? የትኛው ናይጄሪያዊ ነው መጥቶ ሲናገር ያያችሁት? አታክ በድምጽ ሻውሪ ላይ እኔ ቃለም ጠይቃ አያምርብኝም። እውነቴን እኮ ነው እመቤቴ። ወይ ፐዝል መጣብኝ እንዴ! ከዝል ላይ የተባለው ከዝል መጣብኝ። ጌም ከሰ ስለሌለ ነው ማወራላችሁ። ጌም ከምትሉ እንዴ በጣም ከሚያሳስባችሁ ጊፍቱን ስጡኝ እንዴ። ሰው የለም ካልኩ የለም። ማርያምን ሰው የለም። ማርያምን ጌም የሚጫወት የለም። ማርያምን ይኸው ማንም ሰው የለም። ሁሉም ተያይዘዋል። ቀድሞ ስለገቡ ነው። ዝም ብላችሁ ጊፍቱን ስጡኝ።
በጣም እንደዚህ ጌም እንድጫወት ካሳሰባችሁ ስጡኝ። እንደዚሁ ማለት በጣም እያሳሰባችሁ ነው። ስጡኝ ውዶች፣ ዝም ብላችሁ ስጡኝ። ይኸው አንጥፍ ያለው ነጭ ነገር ማንጠፍ አይጠበቅብኝም። በጣም እኔ ጌም እንድጫወት ያሳሰባችሁ ሰዎች ስጡኝ። አሁን እንደዚህ አሁን እዚህ ስጡኝ፣ ያላችሁን ስጡኝ። እንዴ ሰው ቢኖር እኔ ጌም አልጫወትም እንዴ? መለፍለፍ አራራ አለብኝ እንዴ? ዛሬማ እዚህ ናፍቄያታለሁ። ወይ በስመ አብ አፍናይ አርሰናል የተወቹን ነገር አንቺ ጀመርሽው እኮ ነው የሚያደርገኝ። ተኛች በጓተኛች ጋር 7000 ኮይን አለኛለች። 7000 ኮይን አለኛለች። እንደው ዝም ብዬ ከአንዱ ባንጋሊ ጋርም ገብቼ ታውጣው እስኪ መሰለኝ። ማንሽ አንቺ ስለንትና ስሟን አታንሽ የምትይው ቁርበት ቆራ ቆረቆ እንደማን አባሽ ነሽ አንቺ? አጋሰስ እበቴበት ልጅ የበትን ስለንትና አታንሽ። ማን አባሽ ነሽ አንቺ? ማን አባሽ ነሽ? እከካ ሄደሽ እዛ የሚሰድባትንና የሚያንቋሸሻትን አታንሱ ብለሽ ድረትሽን ነፍተሽ አትቆሚም እንዴ? ቅማላም ቅምልምል እንዴ! እኔ አንድ ክፉ ሳልናገር ስለንትና ስም አታንሽ፣ ሂጂና የሚረግጣትን አታንሽ ብለሽ አካውንት አዘጊ። ቀጫማ እንዴ! ስለንትና አታንሽ። ማን አባሽ ስለሆንሽ ነው እንጂ የምታስቆሚ ቁርበት እንዴ! ደግሞ አታንሽ ትላለች እንዴ! ስንት ብልግና የሚሳደቡ ስንት መጥፎ ነገር የሚሳደቡ ማስቆም ያቃተሽ እኔ ስለ እሷ አታንሽ ስለ እንትን አታንሽ ያለሽ። ለዛውም በመልካም ተናግሬ አጉዛ። እንኳን በመልካም በመጥፎ ራሱ ብናገር ማንም አያስቆመኝም። የእንጭቅ ልጅ ቴዲ አፍሮ አሙስ። እሺ ማንም የለም ጋይስ፣ ምን አባቴ ላድርግ? ኧረ ተው ተው ግን አታስጨንቁ፣ በማርያም አታስጨንቁኝ። እኔ ልወጣ ነው በቃ። እኔ አታስጨናንቁኝ። ድንግል የሆነች አንድ ፍሬ ልጅ እንዲማጨናነቅ ምን ይሉታል? እመቤቴን አታጨናንቁኝ። ኖ የለም ዝግ ነው ጋይ። ሰው እኮ አለ ግን ዝግ ነው። እንዴት ላስረዳቸው? ሰው አለ እኮ ጋይ፣ ሰው አለ። ሰው እኮ አለ እየታየኝ ነው። አይኔ እኮ ያለ ያሉትን ሰዎች ግን ላይክ ኢንቫይት የምታደርጓቸው ዝግ ነው፣ ኦፍ ነው። ኦፍ ከሆነ በምን ልላክላቸው? ዝግ ነው በምን ይላካል? ዝግ እኮ ነው እኮ እያወራ ነው እኮ። እሺ ዝግ ነው፣ እግዚአብሔር ምስክሬ ነው። ዝግ ነው። ላሳያችሁ ስክሪንሻት አድርጌ አሞራው የምትሉ ዝግ ነው። ሊያሳብዱኝ ነው እንዴ ዛሬ የተነሱት? አውቃችሁ ነው አይደለም ታሳብዱኝ? እመቤቴ ዝግ ነው። ሲስኪ ታውኝ ሊያሳብዱኝ ነው እንዴ? እኔ ለራሴ አይደል እንደምጠቀመው ጌም ብጫወት። ዝግ ከሆነ ከማን ጋር ልጫወትላችሁ? ስጡኝ በቃ ዝም ብላችሁ ሊያሳብዱኝ ነው እንዴ? እመቤቴ ዝግ ነው። ሊያሳብዱኝ ነው እንዴ? ከላይ ከታይ ሰጥቶኝ ዝም ብላችሁ በጓ 7000 ኮይን አለ። ስጪኝ ስጪኝ ማሬ ስጪኝ እንዴ ስጪኝ። ሄጄ ማስፈራሪያ ያደረገችው እኮ በጓ ራሱ ሄጄ ልበትለው ወይ ጠንቋይ ቤት ልስጠው ወይ አንድ ደግሞ ፊልተር የሚያደርግ ትልቅ ሰውዬ መጥቷል። እኔ አምላኬ ዝም ብላችሁ ስጡኝ። ግዴታ ጌም ባልጫወትም ዝም ብላችሁ ስጡኝ። ምን አይነት መከራ ውስጥ ነው የገባሁት? አሰቃዩኝ እኮ እንዴ በኢየሱስ ክርስቶስ እና ላይ ዞረ። እናንተ አትሰሙም? በቃ ተው ስላችሁ አይደል? who are you? በአንድ ወቅት ላይ አባትክ እንድታሳድግክ ጥላ ሄደች። አስታወስካት? እንጀራ እናትክ እሷ ጋር አስቀምጦ ያቺ ክፉ እንጀራ እናትክ እሷ ነኝ who are you ብለህ የጻፍከው አረጀው እንደ ረሳኸኝ? እንጀራ እናት ነኝ። አሸቡ ዋሪ አንድ ሰው የለም እኮ ምን አባቴ ላድርግ? ምን አለ ዝም ብሎ ሀበሻ ግን በቃ ሰው ካልተሰቃየ አይሰጥም አይደል? በቃ ግዴታ አንድ አበባ ስፒድ ሙሉ ካላልኩ አትሰጡኝም። ምን አለ አሁን ዝም ብሎ አምላኬ ሆይ እዚሽ ለመሰለኝ ድንግል ልጅ እዚሽ መልካም ሴት እያሉ ዝም ብሎ ስጥት ቢያደርጉኝ ምን አለበት? ግዴታ ማለት ደብሊው በጓ ምን ሰታ ነው? ደብሊው በጓ ምን ሰጠች? ምን ሰታ ነው? ማርያምን አላየሁም። ምን ሰታ ነው? ወይኔ እኔን ጨፍኜ እያወራሁ ምን ሰታ? እመቤቴን አላየሁም። ምን አባቴ ሙት አልገባም። ይኸው አባቴ ሙት አላየሁትኝም።
ወይኔ በጓ እችንም ያጠራቀምሻትን ብትሰጪ አላየሁትኝም። አላየሁም። ስንት ሺህ ኮይን የሰጠችኝ? ይረዛ ለአንድ ሺህ ነው እንዴ? ገደለች። አሁን ገባ ለአንድ ሺህ ኮይን ኦቴ 1 ሺህ ኮይን ነው የሰጠች። ስማውን ሂጂና እዛ ጠንቋይ ቤት ይሄንን ሰጠሽ 7 ቀን ይጠንቁልልሽ። ለ1 ሺህ ኮይን ነው ደብረ በጓ። እስኪ ከላይ ነው የማየው 2000 ጥሩ ነው። እኔ ሰማሁት 7000 ኮይን እንዳላት ነበር። ብጥስጥስ አድርጋ ነው የምትሰጠኝ። እኔ እኮ ለምንድን ነው እንዲህ የተቆራረጠ የሚሰጠኝ ጋይስ? ዋይ ማለቴ ጋይስ ዋይ ማን ለምንድን ነው እንዲህ የተቆራረጠ የሚሰጠኝ? ከተሰጠኝ አንድ አይሰጠኝም። እሺ ቆይ ፒዶን አገኘሁት። ቆይ ዝም በሉ ተጫዋች ያላችሁኝ ሰዎች አሁን ልትወጡ ላሰጡኝ። ሰላም እንዴት ነህ ፒዶዬ? ደህና ነኝ። እንዴት ነሽ ቤታዬ? እግዚአብሔር ይመስገን። ጌም ትጫወታለህ? በአንበሳ በቤቢ ላይሆን ያ አንድ ቤቢ ላይ በትልቁ ዛሬ መበላት ነው። ካልሻይ ቆማ ምን አደረጋለሁ? አይ አላልኩም፣ አንተ ነው ያልኩህ። እሺ ሰው ቢኖረኝ እንደዚህ እቀመጣለሁ? እስኪ ንገሪኝ። እንዲህ ከተአራት አስፎግረኝ ገንስ እንኳን ዝም ብለህ ተጫወት እንዴ! እንዲህ ከተመቻቸው በኋላ እንዴ! ኧረ ግፍ ነው። እሺ በቤቢ